አንዳንድ ሰው መስፈርትሽን ወይ ሙልት አርጎ ታገኛለሽ እና የመጀመሪያ ጊዜ ስንገናኝ ውስጥሽ የምትፈልጊው አይነት ሰው አለ በቃ እንደዚህ አይነት ሰው ቢሆን ብለሽ የምትመኘው አይነት ሰው አለ በቃል ማትናገር ማስረዳት አንዳንዴ ለማስረዳት የሚከብድ ሰው አለ ግን ውስጥሽ ስቲል የሚፈልገው አይነት ሰው ማለት ነውና በርግጥ እንዲ ይሄ ነገሩ አልልሽም ግን በቃ ስንገናኝ ቦታው ላይ ነው የገባው በኦርቶዶክስ ቤተክርስቲያን አገልጋይ የነበረውና አሁን ደግሞ ወደ ፕሮቴስታንት እምነት በመምጣት የበራለትን የወንጌል እውነት በመመስከርና በተለይ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ በሚያቀርባቸው ስብከቶችና በተለይ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት በሚናገርበት የቃል መገለጥ የተነሳ ብዙዎችን ወደዚህ የፍቅር ንጉስ ወደሆነው ኢየሱስ እንዲመጡ ወንጌልን እየመሰከረ ያለው ወንድማችን ሜሎስና እንደዚሁም በተለያዩ ሶሻል ሚዲያዎች ላይ አነጋጋሪ የነበረችው በተለይ በበፊት የፍቅር ህይወቷ እጮኛዋ ቺት አድርጎባት በከባድ ሁኔታ ውስጥ እንዳለፈች ከተናገረችና አሁን ላይ ደግሞ ስለ እጮኝነት እንደዚሁም ስለ ትዳር ህይወት በመትናገራቸው አነጋጋሪ ሐሳቦች ታዋቂ የሆነችው ኤልዳና ሁለቱ ጥንዶች ሜሎስና ኤልዳና እንግዲህ በትዳር ሊጣመሩና እግዚአብሔር የሚከብርበትን የትዳር ህይወት ለመመስረት ቀሪ ዘመናቸውን አብረው ለማሳለፍ በቅርቡ ሊሞሸሩ እንደሆነ ተሰምቷል። በትናንትናው ዕለትም ሽምግልና የተላከ ሲሆን ከጥቂት ሳምንት በኋላ ብዙ አገልጋዮች ዘማሪዎች በተገኙበት በቸርች ውስጥ የሰርግ ስነ ስርዓታቸውን እንደሚፈጽሙ ተናግረዋል። እስቲ ሜሎስ የተናገረውንና አጠቃላይ በዝማሬ የታጀበውን የሽምግልና ሂደት የሚያሳይ ቪዲዮ ተመልክተን እንመለስ። እናንተም በሐሳብ መስጫው ስር መልካም ምኞታችሁን ገለጹላቸው። ቪዲዮውን ተጋብዙልን። በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር እንግዲህ እሺ ተብዬ ተቀብያለሁ ማለት ነው እንደ ሀገራችን ወግና ሀገራችን ስርዓት ማለት ነው። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለመያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ ግን በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ ሚዲያም ሰዎች ስለሆነ አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እቺን የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። ወንድ ልጅ እኔ ቃል ሲሰጠኝ ምን አድርጌ መልስለታለሁ? አረፍተ ነገር አድርጌ መልስለታለሁ። ዋው! አረፍተ ነገር ስትሰጠኝ አንቀጽ አድርጌ መልስለታለሁ። ተፈጥሮዬ ነው። ምንም ላያረጋልሽ። ይሄ የሴቶች ተፈጥሮ ነው። ሲሰጣን እግዚአብሔር ሲሰጣን የሆነ ነገር እንድናበዛ አንተ የሆነ አረፍተ ነገር ማነው አንቀጽ ከሰጠኝ መጽሐፍ አድርጌ ነው መመልስልህ። ለዛ ነው ከምንሰማው ነገር መጠበቅ ያለብን እኛ ሴቶች ማለት ነው። ምክንያቱም ወደድክም ጠላህም አበዛዋለሁ ውስጥ በቃ ያዘ መጣ ቦታ ይይዛል በደንብ ትንሿ ነገር ለዛ ነው አስቤዛ ይዘህ ስትመጣ ምግብ ማረገው ዘረን ስትሰጠኝ ዘር አይደለም መልሽኝ ሰጥ ልጅ ነው የምሰጥ ስለዚህ ሲሰጠን ራሱ አብጂ እንድንሆን ተደርገን ነው እግዚአብሔር ዲዛይን ሲያደርግ ይሰራ ፈልገ ነው አይደለም በቃ እንግዲህ ምን እናደርጋለን አንዳንድ ሰው መስፈርትሽን ወይ ሙልት አርጎ ታገኛለሽ እና የመጀመሪያ ጊዜ ስንገናኝ ውስጥሽ የምትፈልጊው አይነት ሰው አለ በቃ እንደዚህ አይነት ሰው ቢሆን ብለሽ የምትመኘው አይነት ሰው አለ በቃል ማትናገር ማስረዳት አንዳንዴ ለማስረዳት የሚከብድ ሰው አለ ግን ውስጥሽ ስቲል የሚፈልገው አይነት ሰው ማለት ነውና በርግጥ እንዲ ይሄ ነገሩ አልልሽም ግን በቃ ስንገናኝ ቦታው ላይ ነው የገባው እኔ ደግሞ ይሄ ነገሩ ብትይኝ ነው ደስ የሚለኝ እንጃ ብዙ ጊዜ አስቤያለሁ እንደው ከምኑም የጎደለ ሰው አይደለም ብዙ ጊዜ በርግጥ ፍቅር ውስጥ ሲሆኑ ሰዎች አያውቁትም ይባላል እኔ አሁን ምንም አልለፋውበትም አልደከምኩም በቃ ገና እንደተገናኘን እርፍ ያልኩበት ሰው ነው የምናገረውን ቃሌን ያውቃል አንደርስታንድ የሚያደርግ ሰው ነው
በደንብ ደግሞ የሚሰማሽ ሰው ስታገኝ አንዳንዴ ማትናገሪያቸው ብዙ ነገሮች ይኖራሉ እንዲሁ አንደርስታንድ የሚያደርግሽና እንደዛ አይነት ሰው ስታገኝ በቃ ልብሽን ያሳርፋል። አይቶ የሚረዳ ልብሽን ካላሳረፉ ትልቅ ችግር አለ ማለት ነው። ውስጥሽ ገና ያልሞላ ነገር አለ ማለት ነው። ዋናው እሱ ነው። ሪሌሽንሺፕ ወደ ትዳር እንዲያድግ ዋናው የሚረዳው ነገር እሱ ነው። አንቺ ካላረፍሽበት ቤት ሊሆን ስለማይችል ማለት ነው። ውድ የይሁ ሚዲያ ቤተሰቦች እንግዲህ እንደተመለከታችሁት ነው በኦርቶዶክስ ቤተክርስቲያን አገልጋይ የነበረው ሜሎስ ተሾመና እንደዚሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ በመታነሳቸው ሐሳቦች በተለይ ከትዳርና ከፍቅር ህይወት ጋር በተገናኘ በመታነሳቸው የተለያዩ ሐሳቦች ታዋቂና ተወዳጅነት ያተረፈችው ኤልዳና በቅርቡ እንግዲህ እጅግ ደስ በሚልና ብዙ ዘማሪዎች ብዙ አገልጋዮች በተገኙበት የሰርግ ስነ ስርዓታቸው እንደሚፈጸም ሰምተናል። በርግጥ ኤልዳናም ስትናገር እንደሰማነው ከዚህ በፊትም ትዳር ማለት ዝም ብለን ገብተን የምንወጣበት ወይም እንደ ቀልድ የሚጀመር ተቋም ሳይሆን እግዚአብሔር የሚከብርበትና ትውልድ የሚቀጥልበት ትልቅ እግዚአብሔር የሚወደው የሚፈልገው ትልቁ ተቋም ነው። ስለዚህ የትዳር ህይወትን ከመጀመራችን በፊት አብሮን ያለው ሰው ማን ነው የሚለውን ነገር በደንብ አይተን በደንብ በእግዚአብሔር ቃል ዕውቀት መዝነን መሆን አለበት ስትል የተናገረችው ሐሳብ በእውነት እጅግ ገዢ ሐሳብ ይመስለኛል። ምክንያቱም አንዳንድ ጊዜ አሁን እያየን እንደተመለከትነው ብዙዎቻችን እየሰማን እንዳለው ብዙ የትዳር ህይወቶች ይጀመራሉ። ነገር ግን ቀጣይነታቸው ብዙ አጠራጣሪ ሲሆን ብዙዎቹም ሲፈርሱ ተመልክተናል። የዚህ ደግሞ ትልቁ ምክንያት ብለን የምናስበው አንደኛ ነገር መጽሐፍ ቅዱሳዊ ህይወት ምን ይላል ስለ ትዳር፣ የሴት ድርሻ ምንድነው፣ የወንድ ድርሻ ምንድነው የሚለው ነገር በደንብ ማየት። በተለይ ደግሞ ሌላኛው ምክንያት አንድ ሰው ከሌላ እምነት ተከታይ ጋር በሚመሰርተው ትዳር የሚፈርሱ ህይወቶችን ብዙ ተመልክተናል። ምክንያቱም መጽሐፍ ቅዱስ እንደሚናገረው ብርሃን ከጨለማ ጋር ምንም ህብረት የለውም። ስለዚህ ሌላ እምነት ወይም ሌላ ሃይማኖት ውስጥ ያለን ሰው በትዳር ተጣምረን እንኖራለን ማለት ይህ የማይሆን ነገር ነው። ነገ ይቀየራል፣ ነገ ይሻሻላል፣ ነገ እንደዚህ ይሆናል የሚባል ነገር የለም። እንደዚህ አይነት ነገሮች ብዙ ጊዜ ትዳር ውስጥ ከተገባ በኋላ ችግርን ሲፈጥሩ ተመልክተናል። እኛም ደግሞ ከነዚህ ነገሮች መማር የሚኖርብን ነገር አለ ብለን እናስባለን። ለማንኛውም ግን ለወንድማችን አገልጋይ ሜሎስ ተሾመና እንደዚሁም ለኤልዳና መልካም የፍቅር የትዳር ህይወትን እግዚአብሔር የሚከብርበት ትውልድ የሚቀጥልበት ተቋምን እንድትመሰርቱ በዚህ አጋጣሚ እኛም በይሁን ሚዲያ ስም ምኞታችንን እንገልጽላችኋለን። ውድ የይሁን ሚዲያ ቤተሰቦች በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ወዳችሁና ቻናላችንንም አምናችሁ ከ20 ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችንን ማቅረብ እንፈልጋለን። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ የመንፈሳዊ ዘርፍ መረጃዎች ፕሮግራሞችን በተለየ ይዘትና አቀራረብ ወደ እናንተ ይዘን መቅረባችንን እንቀጥላለን። እናንተም እስከዛው ቪዲዮዎቻችንን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው መረጃዎች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።